ታግታ ከሆነ ለፖሊስ ታመልክት። ታግታ ነው አለችሽ። ከታገተች ለፖሊስ ትደውልና እንደዚህ ሰው እንደዚህ ቦታ ታግቷል ብላ ታመልክት። ማዳም ኦኬ عشان بدي واي فاي ما بيشتغل مطبخ ما بعرف ويت ይቅርታ አቡዬ ችግር የለም እሺ እና ልጁ አምጥቶልኝ ኦሬዲ ዘመድ አምጥቶልኝ ካምፓኒ ገብቶ እየሰራ ነው ሁሉ ነገር አልহামዱሊላህ ከሱ ጋር ያገናኝም ግን ብዙ ጊዜ ማለት የተዋወቅነው በዛ ነው ማለት ነው እና ብዙ ጊዜ በዋትስአፕ ሰው አመጣለው ስራ የሚፈልግ ሰው ካላገናኝም ብሎ ያኒ የስራው አይነት ምናምን ይልክልኛል እኔ ጋር ምን ዛሬ እንደዚህ ነው ምናምን ብሎ ይልክልኛል ኦኬ ከሰሞኝ እነግርሃለሁ ምናምን ነው የምለው እና የሆነ ቀን በቅርብ ጊዜ ለእናቴ ብር መላክ ፈልጌ ይደርስ አካባቢ ነውና አላሁ አክበር ብር ምን ዛሬ ስንት ነው እለዋለሁኝ እኔ ጋር እንደዚህ ነው ደንበኛ ነበረኝ ኦሬዲ ደንበኛዬ ጋር 48 ሲለኝ ሌላ ጋር ሄጄ ስጠይቅ እሱ ጋር ደግሞ ስጠይቅ ወደ 51 ብር ከ20 ነው ምናምን አለኝ ይቅርታ ስለደነገጥኩኝ ወደ እየተንቀጠቀጥኩኝ ነው ከዛ ሌላ ጋር 48 ሲሆን እሱ ጋር ደግሞ 51 ብር ከምናምን ነው ከዛ አረ አሪፍ ነው ምናምን ነገር ብዬ እሺ ላክልኝ ቢ አካውንት ሰጥቼ ቁጥር ሰጥቼ ኤቭሪቲንግ ከሰጠሁት በኋላ ኦኬ አዝዣለሁኝ በቃ ልክልሻለሁ ያለኝና እሺ ብዬ እኔ ሩቅ ስለሆንኩኝ ዱባይ ስለሆንኩኝ በቃ ሌላ ሰው መጥቶ ይቀበልሻል ስለዚህ የሆነ ሰው ልካለሁኝ አለኝ እሺ ብዬ ጠበቅኩኝ መጣች ልጅቷ ወደ 6000 የሚጠጋ ነው 5800 ድርሃም ነው የዱባይ ከዛ ፌክ ደረሰኝና ዋንዴ ይቅርታ ስልኳን ተቀምጣለች እኮ ሐዋ አንቺ ደውይ እኮ ነው ያልኩሽ እሷማ ስልክ የላትም አንቺ አይደለሽ የምታውቂው ስልክ እንደሌላት የምታውቂው መታገቷን የምታውቂው አንቺ ነሽ አይደለ ስለዚህ ፖሊስ ጋር ትደውይና አንቺ ለፖሊስ ኢንፎርሜሽን ትሰጫለሽ የምታውቂውን ኢንፎርሜሽን ለፖሊስ ትሰጫለሽ ፖሊስ ጋር ደውለሽ እሷማ ስልክ የላትም አንቺ ግን ስልክ አለሽ ስልክ ስላለሽ ነው እዚህ ጋር የገባሽ ስለዚህ አንቺ ትደውይና ለፖሊስ ኢንፎርሜሽን ትሰጫለሽ ገባሽ ማሪ ምንም ለኔ አይደለም የምታስረጁ ለፖሊስ አስረጅ ደውይና ፖሊስ ጋር ቴንክ ዩ እሺ ይቅርታ ቀጥይ እሺ ችግር የለውም እና ላክልኝ ያልኩት ልጅቷ መጣች እኔ ማዳም ቤት ነው የምሰራው የምትቀበለኝ ልጅ ላካት ልጅ መጣችና 5800 ድርሃም ቆጥሬ ሰጥቼ እሱ እኔ ታች ዳውዬ ወንድሜ ጋር ዳውዬ መጀመሪያ የቤተሰብ ቁጥር ላኪልኝ ብዙ ብር ስለሆነ ከዛ ደረሳቸው አልደረሳቸውም ብዬ ልጠይቃቸው የቤተሰብ ቁጥር ላኪልኝ አለኝ ኦኬ ብዬ የቤተሰብ ቁጥር ላኩኝ እኔ ጀስት እንደዚህ እንደሚጫወትብኝ አላወኩም እሺ ብዬ ሰጠውኝና የዛኑ ሰዓት ልክ ደረሰኙን አይቼ ስሙ ልክ ሆኖ የብሩ መጠን ልክ ሆኖ ብሩን ቆጥሬ ከሰጠኋት በኋላ ወንድሜ ጋር ደውዬ ብሩ ገባ ስለ የሆነ ሜሴጅ ገብቷል አለኝ ከዛ ለካ በፌክ የሆነ ዝም ብሎ ሜሴጅ ላከ ፌክ ደረሰኝ ላከልኝና ልጅቷ ከሄደች በኋላ በንጋታው ወንድሜ ባንክ ቤት ሄዶ ሊያወጣ ሲል ምንም ብር የለም ባዶ ነው አሉኝ ደረሰኙ ይፈተሻል ፌክ እንትን ነው ፌክ ደረሰኝ ነው እዛ በጣም ደንግጫለሁኝ የቁብር ነው ሰብስቤ ልክ የነበረው ለአመት ባለም ለእናቴም ነበር የላኩት እግሪ እስከሚያብጥ ማዳም ቤት ቆሜ ነው የምሰራው ያቺ መጥተው የወሰደችው ልጅ ደግሞ የሱን የቀጥታ ቁጥር ለስጭኝ ስላት ጊዜ አላቀው ማለችኝና ከዛ የሆነ እሷም ተደነባበረች ገባሽ ከዛ የኢትዮጵያ ቁጥር ላከችልኝ ማለት ነው ለካሱ እኔ ከዛ በኋላ በቃ ደንግጫለሁኝ ምናምን ወደ ፖሊስ ሲሄድ እንትኑ ነበረኝ አይዲው ነበረኝ ፖሊስ ጣቢያ ሲሄድ ወይ የለም ተባልኩኝ እዚህ ሀገር አይደለም ያለው ተባልኩኝ ከዛ እሱን የሚያውቅ ሰው ጋር እዚህ ዱባይ ውስጥ ሄድኩኝ ስም አልጠቅስም ካስፈልገ ጠቅሳለሁኝና እሱ የሚያውቅ ሰው ጋር ሲሄድ እሱ እኮ እንደዚህ አድርጎ ከዚህ ሀገር ወጥቷል አሉኝ ከዛ በጣም ደነገጥኩኝ ከዛ እኔ አወራዋለሁኝ አምጪ ቁጥሩን ምናምን አሉኝና ሲያወሩት እሺ መልሳለሁ ነው የሚለው እንጂ የሚመልስ ነገር የለም ከዛ ልጅቷ ኤምባሲ ድረስ ሄጃለሁ ልጅቷም ተጠርታ ከዚህ መታ የተቀበለችኝ ልጅ አንቺ ተጠያቂ ነሽ ለዚህ ብር እና ልጅቷ ሄደሽ ክሰሽ ተባለች ፖሊስ ጣቢያ ሄደሽ ክሰሽ ስትባል እዛ ውስጥ ሆና ኤምባሲ ሆና እሺ ነው የምትለው ግን ውጭ ስትወጣ የተለያየ ሰው ሐሳብ ስለምትሰማ እንተናት አልሄደችም ማለት ነው ችላ አለችኝ ከዛ ያ እኔ እሱ የሚያውቀው ሰው ጋር ሄጄ ስለነበረ
ትሄጃለሽ ወይስ ሚዲያ ላይ መውጣት ፈልገሽ ስምሽ ከሚጠፋና ብሩን ከምትመልሽ ስትባል እባካችሁ ስሜን ሚዲያ ላይ እንዳትለጥፉኝ እኔን እሱን አውርቼው እንደሚሆን አደርጋለሁኝ ብላ በቃ አሁን ኦልሬዲ 2 ወር ሊሆነው ነው እና ስሙ እኔ ከዚህ በፊት ሌላ ፋውል እንደሰራ ወላሂ ላዚም አላውቅም። እኔ እዛን ቀን ነው እዛ ሊረዳኝ ሄድኩኝ ሰው ጋር ሲሄድ ነው በቃ እዛ ሰምቼ ፌንት ነው የነቀልኩት። በጣም ነው የደነገጥኩት እና ስሟን ባልጠቅስ ደስ ይለኝ ነበረ፣ ግን የሚታወቀው በሷ ስለሆነ በጠቅሰው ችግር ይመጣል። አቡዬ ልጠይቅሽ ማናት? እኔ እንጃ አላውቅም። አንቺ ነሽ የምትይኝ። አዎ የሰዓዳ ባል ነው የሚባለው፣ ሰዓዲ ቢኒ ነው የሚባለው። ትክክለኛ ስሙ ደግሞ ሁሴን አብዱ ነው። እንዲህ ነው ጉድ የሰራኝ እና አቡ ብዙ መረጃዎች አሉኝ። ያወራ ነው ደረሰኝ የላከልኝን ወላሂ ልጅነቴን ብዙ ነገር ማለት ጊዜን የነጠቀኝ ወላሂ እግሬ እስከሚያብጥ ቆሜ የምሰራው ፎቅና ምድር በቃ እባክሽ ሀቄ እንዲመለስልኝ እርጅኝ። ምንም ማድረግ አልችልም። ማሪ ብላክ ማርኬት ሐዋላ ወንጀል ስለሆነ ወንጀል ውስጥ እጄ እንደማላስገባ ታውቂያለሽ። ሐዋላ እኔ ፌክ ደረሰኝ ምናምን ስትል ምንድነው? ምን አይነት ድርጅት ወይ የሆነ ነገር እንትን ብለሽ ፌክ ደረሰኝ ልከውልሽ ምናምን ነው። እዚህ ያለችዋ ልጅ ማለት ነው አቡዬ የተቀበለችኝ ልጅ በአካውንት ነው የከተተችው። በዚህ ሀገር አካውንት ነምበር ነው የከተተችው ብሩ ማለት ነው። ከሆነ እንጂ ይሄ ብላክ ማርኬት ሐዋላ ወንጀል ስለሆነ እንደውም ደጋግሜ ስል ቲክቶክ ራሱ ቃሉ ስለዳገመው እንዳይዘጋብኝ ወንጀል ስለሆነ እኔ ወንጀል ነገር ወንጀል ነው። አዎ አቡዬ ግን አንድ ነገር ላስቸግርሽ፣ እንደው በልጆችሽ ቅርታ ላስቸግርሽ እና እዚህ ያለችው ልጅ ደውለሽ እንድትጠይቅልኝና ድጋሚ የእሱ አካውንት ነምበር ለደዋወል ለራሱ ለኔ ነገሷ ሐዋላ ሰራተኛ ከሆነች ስትያዝ ስልኳ ሲፈተሽ የኔ ስልክ እሷ ውስጥ ከተገኘ እኔ የምጠይቅበታለሁ። ለዚህ ነው ሐዋላ ከሚሰሩ ሰዎች መነካካትም መደዋወልም መነጋገርም አልፈልግም። እባክሽ አቡዬ ወላሂ ችግር ላይ ነው ወላሂ። ስለዚህ አንቺ ገደል ግቢ እኔን ብቻ ብሬን አስፈልሽልኝ ነው። ሐዋላ ከሚሰራ ሰው ጋር መደዋወልም እያልኩሽ እኮ ነው። ስልኬ ሴም ካርዴ በስሜ ነው። ሐዋላ ከሚሰራ ሰው ጋር አንነካካም። እሱ አይደለች የምትሰራው እሱ ነው የሚሰራው። ደግሞ ለሌሎች ሐዋላ ከሚሰራ ሰው ጋር ስለምትደዋወል ስለምትነካካ እሷ የተያዘች ቀን የእሷ ስልክ ሲፈተሽ የኔ ቁጥር ከተገኘ እኔም ተጠያቂ ሆናለሁ። ወይ ላኪነሽ ወይ አስላኪነሽ እባላለሁ። መነካካት አልፈልግም። ህገወጥ ነገር ላይ እያልኩሽ ነው ውዴ። እሺ አቡዬ እሺ አንድ ነገር እሺ ሀሳቤን አስጨርሽ። እሱ አሁን በኢማራት ዋትስአፕ ቁጥሩ ነው ያኔ ሌላውም እየተበላ ሊሆን ይችላል። ይበላ ሐዋላ የሚጠቀም ሁሉ ይበላ፣ ህገወጥ ነገር የሚጠቀም ሁሉ ይበላ። ምንም ችግር የለብኝም። ለምን 3 ዓመት ሙሉ ቲክቶክ ላይ በሐዋላ አትላኩ፣ በህጋዊ መንገድ ላኩ፣ ገንዘባችሁን በራሳችሁ ባላችሁበት ሀገር ባንክ አካውንት ከፍታችሁ አጠራቅሙ እያልኩ እየመከርኩ ስለሆነ የማይሰሙ ሰዎች ይበሉ፣ ሲበሉ ይማራሉ። ገባሽ? ምን አገባኝ? ምከረው እምቢ ካለ መከራ ይምከረው። ተመክረው ደግሞ መከራ ይመክራችሁ፣ ሲመክራቸው ይሰማሉ። ትክክል። ግን አቡዬ እኔ ብዙ ችግሮች የተደራረቡብኝ ሰው ነኝ ወላሂ። ከዚህ ቤት ፈርሶብኛል፣ እንደዚህ ገንዘብ እበላለሁ፣ በቃ ምንም ሰርቼ መና ነኝ እና በኋላ ፈጣሪ ይርዳሽ። ዋናው ጤና ነው። የሰው ልጅ በህይወት ካለ ገንዘብ ይተካል። ልጅቷ ትክሰሰው፣ ልጅቷ ትሂድና በባንክ ከሆነ ያስገባችው ደረሰኛን ይዛ ኢማራት ፖሊስ ጣቢያ ሄዳ ትክሰሰው። ልጅቷ እሷ ማለት አልሄድም አለች፣ እምቢ አለች እና ያኔ እሷን ወስድኝና ድጋሚ እሱ ያለበት አድራሻው እየታወቀ ቤተሰብ እየታወቀ እንዴት ይሄ ሁላ ብር በልቶኝ ያኔ ወላሂ ያኔ ግሬስ ከሚያብጥ ነው ሰርቼ ያመጣሁት። ዜድ ሚዩት አደረግልሽና እስከፈለግሽበት ሰዓት ድረስ ታወሪያለሽ። ቤቱ ክፍት ነው፣ ችግር የለውም። ልንገርሽ አንድ ነገር በዚህ ጉዳይ እጄን አላስገባም። 4 ነጥብ ጨርሻለሁ። ሁለተኛ ነገር ኢትዮጵያ ገብተሽ ቤተሰቦቹን እሱ ኢትዮጵያ ካለ መክሰስ ትችያለሽ፣ ማስረጃ ካለሽ። ሶስተኛ ነገር ልጅቷ ትክሰሰው። ሌሎችም እንዳይበሉ ላልሹ ደግሞ ሌሎች እንዳይበሉ ፎቶ ለጠፈሽ ቪዲዮ ስሪ። አለቀ። ይሄ ነው መፍትሄ ነው የሚሰጥሽ። ልጆችሽ ባለ እሺ፣ ልጆች ቢያንስ ልጅቷን ጠይቀልኝ እንደው በልጆችሽ በአላህ በወድሽ በያዝሽው ልጅ ልለምንሽ አውዬ
በቃ የመጨረሻ ተስፋዬ አንቺ ነሽ። ወላሂ ፖሊስ ጣቢያ ሄጃለሁ። ለልጆቼ ስል እኔ ሐዋላ ከሚሰራ ሰው ጋር ልነካካም። ለልጆቼ ስል ልጆቼን በትኜ እስር ቤት መግባት ስለማልፈልግ ለልጆቼ ስል ሐዋላ ከሚሰራ ሰው ጋር አላወራም እያልኩ 3 ዓመት ማንም አስገድዶ በልጆችሽም በእናትሽም በምንሽም ብሎ አስገድዶ ሐዋላ ከሚሰራ ሰው ጋር እንድነጋገር አድርጎኝ አያውቅም። እኔ እኮ ለልጆቼ መኖር አለብኝ። ያንቺን 5000 ድርሃም ለማስመለስ ሐዋላ ከሚሰራ ሰው ጋር ተደዋውዬ አውርቼ ነገ ያ ሰው ሲያዝና እስር ቤት ገብቶ ስልኩ ሲፈተሽ የኔ ቁጥር እዛው ሲገኝ ተባባሪ ነኝ እኮ። ያንቺን 5000 ድርሃም ለማዳን እኔ ገደል ገብቼ ልጆቼን በትኜ በሰው ሀገር እስር ቤት ገብቼ አንቺ ምን ታረጊልኛለሽ? የዛኔ ልጆቼ በሰው ሀገር ያለ እናት ሲጠሩ ምን ታረጊልኛለሽ? አይ አላህም አያርገው እሱማ። ታዲያ ቀድሜ እኔ ካልተጠነቀቁ አላህ እየሄዳችሁ ህግ እየጣሳችሁን ይጠብቃችኋለሁ ብሏል እንዴ? እኔ ራሴን ካልጠበቁ እንዴ ማይሰልፍ ፈርስት እኔ እናት ለልጆቼ መኖር አለብኝ። በምችለው ነገር ነው መረዳው እኔ ሰውን እንጂ ህገወጥ ነገር እኔ እነዚህ ከህገወጥ ደላላ ጋር ህገወጥ ደላሎችን ቤቴ ማላስገባው ለምንድን ነው? አላስገባም የምለው እንዴ ህገወጥ ነገር አይኔ እያየ ሚዲያ ላይ አልሰራም። ብዙ ጠላት አለኝ። ልጆቼን ማሳደግ እፈልጋለሁ። ያቅሜ አግዛለሁ። ከአቅሜ በላይ የሆነ ነገር ይሄ ነገር ህገወጥ ነው አልችልም ስል በቃ አልችልም ነው። በልጆችሽ በእናትሽ በአባትሽ ማለት ይሄ በጣም ራስ ወዳድነት ነው። እሺ እኔ ማር ይቅርታ አቡዬ፣ ችግር የለም። ልጅቷ ትሂድና ትክሰስ ፖሊስ ጣቢያ። ኦኬ ሌላ ልትከስ ልጅቷን ጠይቂያት። ባጨከኝብኝ ግን ደስ ይለኝ ነበር። ጨካኝ ነኝ በልጆቼ ጉዳይ ማሪ። ልጆቼ ማሳደግ ህገወጥ ነገር ውስጥ አልገባም። እየነገርኳት ህገወጥ ነገር አንተ ባጨከኝብኝ ደስ የኔን 5000 ድርሃም አስመልሽና ከብላክ ማርኬት ከሐዋላው አስመልሽና አንቺ ታሰሪ፣ ችግር የለውም። ዋናው ግን እኔ ብሬ ይመለስልኝ። እንደዚህ አይነት ራስ ወዳድ ሰዎች ምን ትላላችሁ? የኔ ችግር ይፈታ አንቺ አንቺ ሙቺ፣ የኔ ችግር ይፈታ አንቺ ገደል ግቢ። በጣም ያሳዝናል። ለአንቺ 5000 ድርሃም የኔ ህይወት ሲበላሽ እኔ ህገወጥ ነገር ላይ ተነካክቼ ልጆቼን በትኜ እስር ቤት ስገባ በሰው ሀገር ችግር የለውም ብሬ ብቻ ይመለስ። በጣም ነው የሚያሳዝነው። እንደዚህ አይነት ሰዎች በጣም ታሳዝናላችሁ። ኢቭን ችግሩን እያስረዳኋችሁ እንኳን ስቲል አትጨክኝብኝ፣ ግድ የለሽም ይህን ችግር ብቻ ፍቺና ከዛ ሞች። እሺ እርዳታሽን ትፈልጋለች፣ የገንዘብ አይደለም። እሺ አስገቧት፣ የገንዘብ ካልሆነ ውዶች፣ የገንዘብ ካልሆነ አስገቧት። ከዚህ በፊት በጣም ብዙ ልጆች እዚህ ካታር እዚህ ሀገር ላይ ራሱ ሐዋላ የሚልኩ ሰዎች ሲያዙ ስልካቸው ይፈተሽና እያንዳንዱ እነሱ ጋር የተደዋወለ በሙሉ ነው የሚለቀመው። ላኪም ማስላኪም ማለት ነው። አረብ ሀገር ላይ ሐዋላ እስከ 25 ዓመት ድረስ ነው የሚያስፈርደው። ጋይስ ተጠንቀቁ። እነሱ ሲም ካርዱን በስማቸው አያወጡም፣ ብዙ ነገር ያደርጋሉ። በተያዙ ሰዓት ስልካቸው ተፈትሾ እያንዳንዱ ከእነሱ ጋር መሴጅ የተላላከ የተደዋወለ ምናምን ነው የሚለቀመው። ህገወጥ ነገርን ራቁ። ከገባችሁ በኋላ የዬ ድምፁ ኑኝ ሚዲያ ላይ ድምፁ ኑኝ፣ ማንም ምንም አያመጣም። እሺ ታዲያ ኬት አምጥተው ያስገቧት ሞዴሬተሮች ከሌለች ውዶቼ። ወለተ ማርያም የት ነሽ? የለችም እኮ ዝም ብላችሁ ነው እኮ የምትጽፉት ውዶቼ። ሞዴሬተሮች ፈልገው አላገኟትም። ኮመንት ላይ ኬት ቤቷ እንሂድና እናምጣት። የገንዘብ አይደለም ብላችኋል። ዶናት የምትሰጠው ናት። ሰላም አቡዬ፣ እንዴት ነሽ? አለን ውዴ፣ እንዴት ነሽ? ሰላም ነው። ሰላም ነኝ ያለው። እንዴት ነሽ አንቺ? ሰላም ነሽ? አለንማ። የገንዘብ እርዳታ አይደለም ብለዋል ኮሜንታተሮች። እውነት ነው? አይደለም። እሺ ውዴ፣ እየሰማንሽ ነው። አመሰግናለሁ እድሉ ስለሰጠሽኝ። እሺማ እኔ ይኸውልሽ አቡዬ 8 ወር በፊት ካርጎ አድርጌ ነበረ ከሴትዮ ጋር ተጣልቼ ማለት ነው እዚህ ሀገር ዱባይ። እሺ ካርጎ አረኩና ቀጥታ እንዳለ ነው አረኩት። እኔ ከሴትዮ ጋር ስጣላ በቃ ቤትሽን ለቅቄ እወጣለሁ ብዬ ከሴትዮ ጋር በጣም ነበር የተጣላን። እስከ ቤት ድረስ አድርሱልኝ ብዬ ካርጎ አረኩት። ኮንትራት ነሽ? ፍሪ ቪዛ ነሽ? ምንድን ነሽ? ኮንትራት ነኝ አውዬ፣ መዳም ቤት ነኝ። ኦኬ እሺ።
እሺ ብሎ ካርጎ የላክሽው ልትሄጂ ነው? ከመዳም ጋር ተጣልሽ ልትሄጂ ነው ወይስ ካንስሌሽን ተቀበልሽ ልትወጪ ነው? ሊወጣ እሺ ነው። ከዛ ደወልኩና መጣና ወሰደ። እስከ ቤት ድረስ አድርሱልኝ እሺ ተባብለን እቃውን እንዳለ ጭኖ ወጣ። እሺ ከዛ በወሩ ነው እንደዚህ እየጨቀጨኩ ይሄው እቃሽ ተፈትሸዋል ላደርስ ነው አሁን ሊወጣ ነው እቃሽ ብር አስገቢ አለኝ። እሺ ብዬ 160 ሺህ ብር አስገባሁት በኢትዮጵያ ማለት ነው። የመላኪያ የቀረጥ ኢትዮጵያ የመላኪያ ለብቻ ነው። ከዚህ የላኩት ለብቻ ነው። ኦኬ የቀረጥ እሺ። ከዛ በኋላ ደውላለሁ መቼ ነው ካርጎ የሚደርሰው ብዬ ጠይቃለሁ። ይደርሳል፣ አንቺ ደግሞ ያንቺ ብቻ አይደለም ይደርሳል፣ ተረጋጊ ወጥቷል እኮ ሬዲ ብለኛል። እሺ መቼ ነው የሚደርሰው? ምን ሆነክ ነው እላለሁ። ወጥቷል ይለኛል። ሜሴጅ ያረጋል ለኔ ሜሴጁን ይደልትና እኔ ሪካርድ ሲያደርግ ወደሱ ቀጥታ ይደውላል። እሺ በቮይስ ማውራት አይፈልግም ምንም አይነት ማስረጃ እንዳትይዥበት። አዎ እሺ። ከዛ አሁን ቆይቶ ምን ይለኛል? መንግስት ወርሷል እቃሽ መንግስት ጠይቅ ሂጂና አለኝ። ለምንድን ነው የሚወስደው እቃ መንግስት? እኔ ምን አውቃለሁ? መንግስት ወስዷል እቃሽ ሂጂና መንግስት ጠይቂ። እሺ መንግስት እንዴት አድርጌ ነው የሚጠይቀው? መጀመሪያ አንተ ውክልናውን ነው ለአንተ የሰጠሁት ደርሷል ብለህ አስፈትሼ የቀረጡን ሁሉ ነገር ወሰርክ ብሩን እንዴት ነው እኔ መንግስት የምጠይቀው? አላቅም። ተመልሰው ደግሞ ይስተካከላል ይለኛል። እሺ የት እንዳለ መንግስት የወረሰበት ወረቀት እስቲ ስጠኝ። ህጋዊ ወረቀት መንግስት ቢወርስ እንኳን ወረቀት አለ አይደል የራሱን ይቻለ። እሺ እሱ ስጠኝ። እሱንም አይሰጠኝም። በቃ ሂጂና ጠይቂ ይለኛል። መንግስት የሚወርሰው ኦሬዲ አንቺ ቀረጡን ከከፈልሽ 160 ሺህ ቀረጥ ከካቻክ ከፍያለሁ። አቡዬ 160 ሺህ የቀረጡን ከፍያለሁ። እዚህ ካርጎ ያረኩበት ለብቻ ነው። ይሄው እቃሽ ተፈትሾ ወጥቷል ብሎኝ እሺ ብዬ ከፈልኩት። ቀረጥ ተከፍሎ እኮ መንግስት እቃ አይወርስም። ለምን ቀረጥ ካልከፈልሽ እኮ ነው መንግስት ቀረጥ ካልከፈልሽና የመጋዘን በጣም ከቆጠረብሽ እኮ ነው። ከፍያለሁ አቡዬ እኔ ከፍያለሁ የቀረጡን ይሄው እቃሽ ሊወጣ ነው ብሎኝ እኔ ሀታ እሱ ሲደውልልኝ ድምጹን እየቀዳው ነበር በሌላ ዋትስአፕ ማለት ነው። ቀጥታ ሲደውል እኔ ድምጹን እየቀዳው እያስቀመጥኩ ነበር። የለም በቃ መንግስት ጠይቂ ያንቺ በቃ ሂጂና መንግስት ጠይቂ። እንዴት ብዬ ነው መንግስት የምጠይቀው? እኔ መረጃ አንድ ነገር ሳይሰጠኝ እውነት እንኳን ቢሆን እንዴት ብዬ ልጠይቅ? እኔ ሴት ናት ብለክኝ ነው ምን ነው ብስል ዝም በቃ። እሺ 160 ሺህ ቀረጥ ለመቁረጥ ማስረጃ ልኮልሽ ነው 160 ሺህ መሆኑን አምነሽ ይላክሽ? 160 ሺህ ብር ነው ላኪ ብሎኝ በእጅ የተጻፈ ወረቀት ላኪልኝ። ሁሉም ነገር በእጅ የተጻፈ ነው። እንዴት ነው ስለው ይሄ እኮ ከሰራተኞቹ ጋር ነው ከሰራተኞቹ ጋር አስቤ ነው። ካላክሽ ላኪ ካላክሽ ደግሞ እቃሽ ከጠፋ እኔ ተጠያቂ አይደለሁም በኋላ እንዳታልቅሽ ይለኛል። ስለኝ እኔ ብሩን ላኩትና ደረሰኙን ያስኩት ወደ ሌላ ስልኬ ሼር አረኩት። የላኩትም ዲሌት አረጋል። ማነው ስሙ? ማመር ካርጎ መሐመድ ካርጎ ማመር ካርጎ ማመር ሳይ ማመር ካርጎ ማመር ካርጎ ማን ነው? እሺ ስለዚህ ታዲያ ሼር አድርጊለትና ከመጣም ጠይቅልሻለን። አውዬ አይመጣም። ቲክቶክ እኔ አንድ ቀን ገብቼ ለምንድን ነው ስለ አወረደኝና ከዛ በኋላ ቲክቶክ ላይ ገብቶ አቅም ስልኩ ቁጥሩን ሰጥሻለሁ ሼር የሚታረጉልኝም ካላችሁ ማመር ካርጎ ያርጉለትና ከመጣም ነው እንጠይቅልሻለን። ሼር አድርጉለት ውዶች። በተረፈው በህግ ሄደሽ ለውላት ከሽ ሼር አድርጉለት ከመጣን እንጠይቅልሻለን። በተረፈ በህግ ሄደሽ ለምን አትከሺ? እኔ እንዴት አውዬ ከመዳም ቤት አንድ ቀን ወጥቼ አላቅም። እግዚአብሔርን አንድ ቀን የት እንደሚሄድ ግራ ገብቶኝ ነው። እና ቲክቶክ ላይ ከጠፋ በቃ ዝም ልትይ ነው? ምን ታደርጊያለሽ ታዲያ? በህግ ሄደሽ ካልከሰስሽ
ኢማራት ነው የምጠይቅ በቃ ኢማራት ውስጥ ነው እሱም እኔም ኢማራት ነኝ ያለሁት። የከፈልሽበት ደረሰኝ እቤት መጥቶ ሲወስድ ደረሰኝ ይሰጥሽ የለ እንደ እቃው ተመዝግቦ ተመዝኗል የሚወሰደው? አዎ ታዲያ እኮ ደረሰኝ እኮ እጅሽ ላይ አለ። የኢማራት መጥፋት ሰጥቶታል እንደሚሰራው ኢማራት ላይ የዚህ ካርጎ ሲወስድ ሰጥቶኛል ወረቀት። አዎ ታዲያ እሱን ወረቀት ይዘሽ ሄድሽ እኮ ኢማራት ላይ መክሰስ እኮ ትችያለሽ። እንጃ እንደሱም አላውቅም። እኔ ምን አውቃለሁ። እኛ እኮ ሲጀመር መዳም ቤት ብንኖረው ልጆች እንዳለ ጨለማ ውስጥ የምንኖረው ሰዎች ነኝ ብለሽ ሰላምንሽ ነው እንጂ አይደለም። ህጋዊ ሰው እስከሆንሽ ድረስ ደረሰኝ እስካለ እቃሽን ቆጥረሽ ያስረከብሽበት ደረሰኝ ተመዝኖ ኪሎ ያስረከብሽበት ደረሰኝ እስካለሽ ድረስ ቀጥታ ፖሊስ ጣቢያሽ የኢማራት መንግስት ፍቃድ ሰጥቶት የሚሰራ ካርጎ ካምፓኒ እስከሆነ ድረስ ቀጥታ ሄደሽ ለዚህ ሰው እኔ ከስተመር ነኝ በዚህ ቀን ይኸው እቃ ሰጥቻለሁ ይኸው የሰጠሁበት ደረሰኝ በቃ ይሄን አላስረከበኝም ብለሽ ቀጥታ መክሰስ ትችያለሽ። ግን ሰሪ ናችሁ ጨለማ ውስጥ ነን ብለሽ ታስቢያለሽ። ደግሞ ነን አትበይ። ሁሉንም ወከለሽ ራስሽን ብቻ ወከለሽ ተናገሪ። ለራሴ ስለማልወጣ ለራሴ ምንም መፍትሄ ብዙ መብታቸውን የሚያውቁ ብዙ ሰዎች ስላሉ እነን ስትይ ሁሉንም የመዳም ቅመም አብረሽ እያስደፈርሽ ነው። ስለዚህ ሁሉም የመዳም ቅመም እንደዛ አይደለም። በደንብ መብቱን የሚያውቅ ሰው አለ። ደረሰኝ የሚሰጠው እቃሽን ያ ሰው ለመውሰዱ ማስረጃ፣ ያ ሰው አንቺ እቃሽን ለመረከቡ ማስረጃ ነው። ይህ ለሌሎች ካርጎችም የልብ ልብ መስጠት ነው። እንዲትሏችሁ እናንተ ቢደጅል እንደ መሀይም ጨለማ ውስጥ እንዳለ እንዲቆጥሯችሁ እድል መስጠት ነው። እና እንደዚህ አትበይ ሌላ ጊዜ እሺ ማለት እሺ እሺ ይቅርታ እሺ አዎ ይራልኩ እናንተ ራሳችሁ ዝቅ ታደርጋችሁ ሁሉም ነጋዴውም አበሻ ካርጎ ላኪውም ትኬት ቆራጭም ሁሉም ይንቃችኋል። ለምን? እኛ መሀይም ነን፣ እኛ ጨለማ ውስጥ ነን፣ እኛ አቅም የለንም። ምንም ብታረጉን አንከስም። እንደፈለጋችሁ ብራችንን ብትበሉ አልቅሰን ነው ዝም የምንለው፣ አንከስም ምናምን ስለምትሉ ሁሉም የልብ ልቡን የሚያሳየው ሁሉም የሚበድለው የሚጨቁነው እናንተን ነው። ለምን? ቀድማችሁ ስለተረገጣችሁላቸው፣ ቀድማችሁ ራሳችሁን ዝቅ ስላደረጋችሁ። ስለዚህ ቀድማችሁ ራሳችሁን ዝቅ አታድርጉ። መብታችሁን እወቁ። የምታውቁት ሌላነት ከዛ ሚዩት አድርገሽ ጠብቂ። ከመጣን እንጠይቅልሻለን። እንሽንቶቼ አስተማሪ ታሪክ አለ ለሷ ችግር። በቃ አሁን ወደ ታሪክ እንግባ። አስተማሪ ታሪክ እሱ እኮ በርዶኝ ነው፣ ላለማጥፋት ነው እንዳይቃጠል አስሬ ሳጠፋና ሳበራ። ውዴ ሚዩት አድርጊ። ሚዩት አላረግሽምማ። አዲስ አበባ ሚዩት አይደለሽም። ወለተ ማርያም ሚዩት አድርጊማ። ይረብሻል። አረግሽም ምንም አላረግሽምማ። መላ አቢ አስተማሪ ታሪክ ነው አለ። ቤትዬ ኢንቫይት አደረገችው ቅዱስ የሚባል እንጂ አስተማሪ ታሪክ። ሰላም ሀቡዬ እንዴት ነሽ? ደህና ነኝ ወንድሜ። ሰላም ነው አለሁልሽ። ደህና ነሽ? አስተማሪ ታሪክ ነው ያለኝ፣ ሌላ ነገር አይደለም። አንቺም መማርም ሰብሰብ ያላችሁ እነ ቤት ታዩ እግዚአብሔር ያክብርልኝ። ረርታችሁ ያው ያሳከማችሁ ቅዱሴ ነኝ፣ ለሰው አይደለሁም ልልሽ ፈልጌ ነውና አንቺም መጣሽ በጊፍት ሳፖርት አድርገሽኝ የዛን ሰዓት ታክሜልኛለሁ። ያው ቅዱሴ ይባላለሁ፣ ብዙዎቻችሁ ታውቁኛላችሁ። እና የተወሰነች ታሪክ ስላለች ነው ላጫውትሽና ከኔ ብዙ ሰው መማር ያለበት ነገር አለ። አቡዬ ብዙ ሰው ሙሉ አካል እያለን ተስፋ ምንቆርጥ ሰዎች አለን አይደለ? እና በሱ ዙሪያ ትንሽ እየሆነች ነገር ልበልሽና ታሪኬን ላካፍላችሁ። ቅዱሴ ይባላለሁ እና የክፍለ ሀገር ልጅ ነኝ። ወረታ የምትባል ከተማ ልጅ ነኝ። እና ያው እኛ ሀገር ታቂ እንደሆነ የደስ ደስ እየተባለ ይተኮሳል ጥይት እና ከአንዴም ሁለቴም ነው ማለት መስከረም ጥር 14 ቀን 2012 ዓ.ም ገና የሰሜን ጦርነት ሳይጀምር በባጃጅ ተገጨሁኝ። የተገጨሁበት እንዴት መሰለሽ? ትንሽ ወንድም አለኝና ትንሽ ወንድሜን ሂጄ
ልብስ ላሰፋለት ነበር። ጥምቀት ይደርሳል። ጥር 14 ማለት እንግዲህ ለሰባሪ ጊዮርጊስ ማለት ነው። እና ጥምቀት ሲደርስ ልብስ ላሰፋለት ሲሄድ የእሱን ልብስ አሰፍቼለት ስመለስ የባጃጅ ተገጨኝ እና ይሄ ጆሮ ይጮሃል ውስጥ ላይ ማለት ነው። እና በዚህኛው ሰው ሲጠራኝ ብዙም አይሰማም፣ ይሄኛው ነው ቶሎ የሚሰማኝ እና እሺ የሚል ነገር አለው እዚህ የተገጨውበት ማለት ነው። ከዛ እንዳልኩሽ ያን ተገጭቼ ታክሜ ደሙ አልወጣልኝም። ኦልሬዲ ወደ ውስጥ ነው የገባ ደሙ ማለት ነው። ከዛ ሆዴ ውስጥ ነበረ። ከዛ በሽቅብታ እያስታወከ የነበረ የወጣሁት ባህር ዳር ማለት ነው። ከዛ ታክሜ ድኜ ደግሞ ድጋሚ ደግሞ ጥር 18 2013 ዓ.ም በአመቱ ደግሞ ምሽደው 4 ቀን ልዩነቷ እንግዲህ አስዩም አድርጉት። ያኛው 2012 ነው፣ ይሄኛው ደግሞ 2013 ዓ.ም በአመቱ ማለት ነው። ጠብቆ አመቱን ጠብቆ ነው ባይዘወይ። ከዛ ይሄ ደግሞ ምንድነው ከሰፈር ላይ ይሄ እናቶቻችን ታቂ እንደሆነ አብዬ እንትን ዶሮ ሲታረድ ይሄ እንፋሎት ምንድነው ይባል ኦሆ ዶሮ የሚበለትበት ያ ሲሸታችሁ ምናምን ብዙ ጊዜ ይዘጋችኋል ዶሮ ለመብላት አይደል? እና እናቴ እንዳይዘጋት ስለምትስተበላ ይዘጋት አለኝ አትበላልን ነው። ስለዚህ አንቺ ከሚዘጋሽ እኔ ራሴ ልበልትልሽና ከዛም በኋላ አንቺ እንድትበይ ችግር የለውም ብዬ ለሷ በለትኩላት ማለት እንድትበላ ስለፈለኩ። እና ጓደኞቼ የዛን ታይም ደግሞ ጥምቀት ነው ጥር 18። ይሄ ማለት ከባጃጁ ውጭ ነው ደግሞ በአመቱ ድጋሚ ነው የምላችሁ። ያኛው ተፈትኝ አልፏል የጆሮዬ ማለት ነው በባጃጁ። ከዛ ጓደኞቼ ጥምቀት ሊያከብሩ ይሄዳሉ። እኔ ደግሞ እንደገና እኔ የተቀረውልሽ መሰለሽ ከቤት እናቴን እያገዝኩ ስራ ማለት ነው። ከዛ ስራ እያገዝኳት ያን ዶሮ ምናምን በላልችላት ጨራረስኩኝና ከዛ መቼ ከዛ ጓደኞቼ መጡ ሰብሰብ ብለው። ከዛ ጓደኞቼ ከመጡ በኋላ እንዴት ነው ጥምቀት ምናምን እያልሽ ታወሪያለሽ ጓደኛ ጋር አይደለ? ከዛ አይ ጥምቀትም አሪፍ ነው ቆንጆ ነበረ ስላቸው አይ ጸዴ እንግዳማ ስለን ሎሚ እንዴት ነው ተወራወረው ምናምን እያልሽ ታወሪያለሽ የወጣትነት አይደለ? ጥምቀት ምናምን ሲደርስ እንደዚህ ከዛ እንዴት ነው ምናምን እያልኩኝ አለርኩም ጥምቀት እንግዲህ አስዩም አድርጊ ሰባሪ ጊዮርጊስ ነው ራሱ እግዚአብሔር ስለፈቀደ ነው። አንዳንዴ እኛ ሰዎች ስንባል ዝም ብለን በራሳችን ህልም እንጓዛለን። እግዚአብሔር ግን ይፈትንሻል። የሆነ በቃ ለአንቺ የታዘዘች ነገር አትቀርም መቼም ብትሆን። ለቅዱሴ የሆነ ነገር ይገባለታል ከተባለ ይገባልኛል እግዚአብሔር ከፈቀደ ነው። ባይዘወይ ሁሉም ሰው ሳፖርት የሚያደርገን የሚረዱን ሰዎች ምን የሚሉና እግዚአብሔር እጃቸውን ወደኛ እንዲሰነዝሩ ስላደረገ ነው፣ ስላዘዛቸው ነው። ሄዱና ግዙ ስላሉ ብቻ እጃቸውን እግዚአብሔር ስላዘዘ እንጂ ማንም ሰው ከማንም አንሷ አይደለም። እና ያን ታይም እንደዛ ብዬ ከጓደኞቼ ጋር እንደወጣሁኝ ሰፈር ነው እንግዲህ አስዩም አድርጌ የጓደኛዬ በራፍ ነው። እጅሽን ከፍተሽ እንደዚህ አድርገሽ በሩ ይከፈታል። የእንጨት መሰገጫ ታውቂያለሽ አቡይ? የእንጨት መሰገጫ ይሰማል። ይሰማል። ኔትወርክ መሰለኝ። ባንገቴ እኮ አዎ እያልኩህ ነው። በደንብ እየሰማንክ ነው። እኔ ሚውት ያንተ በጥራት እንዲሰማ እኔ ሚውት አድርጌያለሁ እና ባንገቴ አዎ እያልኩህ ነው። የእንጨት መሰገጫ ታውቂያለሽ ወይ ስትለኝ ይሰማል ጋይስ? አይ መከረኝ፣ እንደው ትንፋሽ የወረደ። አዎ ይሰማል። ዝም ብለህ ቀጥል ወንድሜ። ይሰማል። አዎ ይሰማል። አታቋርጥ፣ ዝም ብለህ ቀጥል። እኛ እየሰማንክ ነው። ይሰማል። ኦኬ እሺ። ኔትወርክ መሰለኝ አይደል? ኔትወርክ ነው አይደል? ቅዱስ እየተሰማን ነው እኮ ወንድሜ፣ ይሰማል። ኦኬ ኮመንቱን ኦኬ ያሉ ከዛ የእንጨት ወይ ቪዲዮውን አጥፋው ኔትወርክ። እሺ ከዛ የእንጨት መሰገጫ ነው። እጅሽን ገብተሽ እንደዚህ ስግ መሰገጫውን ትከፍቻለሽ በእጅሽ ማለት ነው። ከዛ እግዚአብሔር ሲፈቅድ እንግዲህ እጃችንን ሁለታችንም ያዘናል ማለት ገብተን ልንከፍት ስንል እጃችን ሁለታችንም ከፍተን በራፉን ለመግባት እጃችን ያዘናል። ኔትወርክ መሰለኝ ጋይስ።
ቆይ ቪዲዮ ክላጥፋለክ ቪዲዮ ስላበራክ እኮ ነው ኔትወርክ ለቪዲዮ ብቁ አይደለም ቪዲዮ ክናጥፍተከው በቮይስ ብቻ አውራ ቅዱስ አይ እንደምን ይሻላል ወጥቶ ይግባ አይደል ጋይስ ወጥቶ ይግባ ሲገባ ሁሉ ልንገረው በቃ አንተ አታቋርጥ እኛ አይሰማም እስካላልንክ ድረስ አንተ አታቋርጥ ካልተሰማን እኛ ራሳችን አይሰማም እንልሃለን እለዋለሁ ስትሮንግ ኔትወርክ ያስፈልጋል እኮ ቪዲዮ ለማብራት ቪዲዮ ባያበራ ይሻላል አይደል አንድ ቁጥር እየጻፈ ነው ኢንቫይት አድርጌዋለሁ ኔትወርኩ መሰለኝ አውየሽ ይቅርታ ቅዱስ ኔትወርክ ጠንካራ ስላልሆነ ቪዲዮ አታብራ ኔትወርክ ጠንካራ አይደለም ስስ ነው ለቪዲዮ አይሆንም እሺ እናቴ እሺ እና እኛ ደግሞ አይሰማም ካላልንክ አታቁም እሺ እኛ እኮ በደንብ ተሰምቶን እየሰማንህ ነው እሺ እናቴ እሺ እኛ ከኛ ከራሳችን አይሰማም የሚለው ቃል ካልመጣ አንተ አታቁም እሺ አውይ እኔ ያንተ ድምጽ በጥራት እንዲሰማ እኔ የራሴን ሚውት አድርጌ ነው ለዛ ነው ጸጥ ያለብክ እሺ እሺ አውይ ከዛ በራፉ የሰፈሩ ላይ የቆምንበት ከጓደኛዬ ጋር በራፉ ልክ እጅሽን ገብተሽ የእንጨት መሰገጫ ታውቃላችሁ ልክ መሰገጫው እንደ እንጨት አይነት እጅሽን ጥልቅ አድርገሽ ዝም ብለሽ ትከፍቻለሽ እና የእግዚአብሔር ስጦታ ሆነና ሁለታችንም እንቀደረገን እጃችን የሱንም እጅ ንቅ የኔንም እጅ ንቅ እዩ አስቢው ከፍት አድርገን እኮ ገብተን ከቤታችን ጥልቅ ማለት ይችላል ነበር የጓደኛዬ ግቢ ማለት ነው የኛም ግቢ ጉረቤት ነን ከዛ እንቀደረገና ዝም ብለን ግርረው እየቆምኩኝ ከዛ በ20 ብር ይዤ ነበር የድሮ 20 ብር ታውቂ እንደሆነ አቡዬ የድሮ 20 ብር ማለት ነው የድሮውን 20 ብር ይዤ በኪሴ እንደከተትኩኝ ከዛ ዝም ብሎ ከታች ሲተኮስ የነበረ ጥይት አረ ከታች ሲተኮስ እኮ ጥይት ምናምን ስለ ጓደኛዬ እሺ እንግባ ብለን ወደ በራፉ ጣጋልና ቀጣልን ቀጥ ስንል ለሰከንድ አልቆየም ለሰከንድ ማለት ነው መጣና ትኩስ ሲል ምድር ላይ መጀመሪያ ሲተኮስ አቧራው ቦለለ ከዛ ያቧራው የቦለለበት ጓደኛዬ በድንጋጤ ሲወድቅ እኔ ግርር ብዬ ቀረሁኝ እንደቆምኩ ማለት ነው ከዛ ገርሬ ስቀር 20 ብር እንዳያስኩኝ በጣቶቼ ቪዲዮ አበራ ሳያችሁ ነበር ግን ችግር የለውም በጣቶቼ መሃል ሆኖ አቋርጦ ነው ጥይቱ መጥቶ ጭኔ ላይ የመተኝ ከዛ ውዬ ጭኔ እንደመታ ታውቂያለሽ ጭኔ እንደተመታ እግሬ ቀጥታ አጥንቴንም ደምስሬንም ጅማቴንም የመተኝ ጥይቱ ማለት ነው አሲም አድርጊ እንግዲህ በአመቱ ተደጋጋሚ አንድ ወር ውስጥ አንድ አመታት ውስጥ በአመቱ ነው ወሩ አንድ ወር ነው ያ ነው ለየት ያደረገው እንደ ግርም የሚለኝ ያ ነው ለራሴ ማለት ነው ከዛ እንደመተኝ ቀጥታ አበጠ ደሙ አልወጣም ደሙ ሳይወጣ ሲቀር አይ ደሙ አልወጣም በቃ ተባለና ወዴት ተልኩ ወደ ባህር ዳር ሄድኩኝ ባህር ዳር ሳባታ ሚት ይባላሉ ከዛ ባህር ዳሮች አጥንቴና ያያዙልኝ አጥንቴ ስለተሰበረ ማለት ነው አጥንቴና ያያዙልኝና በቃ ስለዚህ ወደ ጥቁር አንበሳ ደም ስርህና ጅማት ቀጠላ መደረግ አለበት ተባልኩኝ ወደ ጥቁር አንበሳ እንደገና ሄድኩኝ ይሄ ማለት እንግዲህ አውሮፕላን የለም ጋይስ ይሄ ምላችሁ የዛሬ 5 አመት አካባቢ ነው 6 አመት 5 አመት አካባቢ አስዩ ማድረጉት አውሮፕላን የለም የሱዳን አቧራ ጭስ ነው ተብሎ ሀውዬ በመኪና በአምቡላንስ መኪና በአባይ በረሃ እያደረግን ይርና ይሄ ማለት ብረት ተተክሎብሽ ከግርሽ ላይ ያም የሚቆመው ብረት ነው በውስጥ የሚተከለው ብረት አይደለም የሚቆመው ቋሚው ብረት ነው ተተክሎብኝ አምቡላንሱ መኪና ደግሞ እየቃመ ነበር የሚነደው በፍጥነት ነው የሚነደው ስንብርጉጩ መከራ ስቂት ስል ብረቱ ሲነቃነቅብኝ 10 ጊዜ ሰወጣ ስገባ እግዚአብሔር ግን ለበጎ ነው በ17 እና በ18 ዓመቴ ውስጥ ነው ይሄን ሁሉ ፈተና ያሳየሁት ከባጃጁ ውጭ ደግሞ ጥይቱ ጥቁር አንበሳ ገባሁኝ ከደረሱ በኋላ ስትሰማረማ ማለት ነው ተጨፈናሉኝ ስጨፈን ይሰማል ይሉኛል እግሬን አይ አይሰማኝም የሚሰማኝን ይሰማኛል ማይሰማኝ አይሰማኝም ስላቸው አይ በቃ ከጥቅም ውጭ ነው አሉ እንዴት ይቆረጥ ምኑ ጉልበቱ ላይ እንዴ ለምንድን ቤተሰብ ደግሞ ወሪ ከዛ እንደገና ወደ ባህር ዳር እንዲመለስ ተደረገ ወደ ባህር ዳር ተመልሼ ከዛም በኋላ አይ በቃ የዚህኛውን ሰርጀሪ የደም ስሩንና የጅማቱ ይቀጠልለት ከዛ ውጭ ግን እግሩ ሊቆረጥ እምቢ ካሉ ካልፈቀዱ ችግር የለውም ይቁም ተባለ ከዛ ጥቁር አንበሳ ስንት ጊዜ ሰርጀሪ ተሰራው መሰለሽ 5 ጊዜ ተሰራው 5 ጊዜ የባህር ዳሩ 7 ጊዜ ነው አቡዬ
ከወገብ በታችና ሙሉ ማደንዘዣ፣ ከወገብ በታችና ሙሉ ማደንዘዣ ታውቁታላችሁ እንግዲህ ሰርጀሪ ሲሰራ ማደንዘዣውን። ከወገብ በታች የሚሰሩ ምን ይሰሩ መሰለሽ? እግሬ የተበላሸውን ስጋ ደሙ አልወጣም ብዬሻለሁኝ፣ አውጧል ጥይቱ ሲመታኝ። ያ ያበጠው ደም ደግሞ ስጋዬን አበሰበሰው ውስጥ ለውስጥ ማለት ነው። ሲያበሰብሰው ያን የተበላሸውን ስጋ እየቦጨቁ ሲያወጡ ስንት ጊዜ ፈጀባቸው ሰርጀሪ? 7 ጊዜ። የባህር ዳሮቹ 7 ጊዜ ከወገብ በታች ማለት ነው። የአዲስ አበባው ግን 5 ጊዜ ደም ስሬን ሲቀጥሉትም ጅማቴንም ሲቀጥሉት ማለት ነው። ከዛ ብዬ ምን ቀጥታ የአዲስ አበባውን ጨርሼ ወደ ባህር ዳር ሄድኩኝ። የባህር ዳሩን ስከታተል 5ቶቹ ጣቶች ጠቆሩ። አው 5ቶቹ ጣቶች ጠቆሩ የእግሬ ማለት ነው። ከዛ ጥቁር ሲሉ ስትነኪያቸው በጣትሽ ስትነኪያቸው ይጮሃሉ እንደ ቆርቆሮ ታውቂያለሽ? ልክ ይጮሃሉ እንደ ቆርቆሮ ማለት ነው። ከዛ አይ በቃ ከጥቅም ውጭ ናቸው፣ የጣትህ መቆረጥ አለበት፣ የጉልበትህ በታች ያለውን ግን እንከታተልልህ፣ 1 ወር ትሰጠንና እንከታተል አሉኝ። ከዛ 1 ወር ሙሉ ሰጠዋቸው፣ ተከታተሉልኝ። ሲከታተሉልኝ 1 ወር ሙሉ ሲጠብቁ ማለት ነው አቡ የሚቆጣጠር ነገር ወጓተኝ፣ ከጣቴ በላይ እንዳይጨምር ማለት ነው። ጥቁረቱ የሚጠቁረው ከጣቴ በላይ ጨምሮ ወደ ጉልበቴ ከመጣ ጉልበቴ እንዳይቆረጥ ብለው የሚቆጣጠርልኝ ነገር ወጉኝ። ከዛ የእግዚአብሔር ስጦታ ምን ሆነ መሰለሽ? ተቆጣጠረልኝ። ባለበት ጣቶቼ ላይ ብቻ ጋፕ አድርጎ ቀረ። የጠቆረው የክሰል የመሰለ የበለዘው ማለት ነው። ከዛ በቃ እግዚአብሔር አልፈቀደም፣ ስለዚህ ጣቶቼ ይቆረጥ ተባለ። ጣቶቼ ተቆርጠው ከጥቁር አንበሳ 5 ጊዜ ሰርጀሪ ጨርሼ ወደ ባህር ዳር ተመልሼ ነው እንግዲህ የጥቁር አንበሶች ሰው ላይ ይቆረጥ ብለው ወስነውብኛል። ምንድን ጉልበቴ ላይ ሰው ላይ ይቆረጥ ተባለ በቃ። ምክንያቱም እነሱ ምንድን ነው ተጨፍኜ ሳለ ሕክምናው ተደራረቡብኝ፣ መድኃኒቱ ሁሉ ነገር ተደራረቡብኝ ስለነበረ ተደራርቦብኝ ስለነበረ ሕክምናው ከዛም በኋላ ሲደራረብብኝ መምጣትሽ ነው። እሺ ከዛ ሕክምናው ሲደራረብብኝ የጥቁር አንበሶቹ በቃ ስለዚህ ከዚህ ውጭ ጥቅም የለውም እግርህ መቆረጥ አለበት ብለው የጥቁር አንበሶች ውሳኔ ስለወሰኑብኝ ወደ ባህር ዳር እንድመለስ ተወሰነ። ወደ ባህር ዳር ተመልሼ የዛን ሰርጀሪ ጨርሼ ባህር ዳር አልኩኝ። 12 ጊዜ ሰርጀሪ ስትሰራ በሰርጀሪዋ አንዳንድ ታይም ስገባ እናቴም ስትጨነቅ ቤተሰቦች በሙሉ ሲጨነቁ ማለት ነው ልንገርሽ ስጨነቅ እመብርሃን ታውቃለች አትጨነቁ እያልኩ ነው የገባው። የእመብርሃን ውለት አለብኝ መቼም አታሳፍረኝ። እኔን እዚህ ደረጃ ያደረሰችኝ እመብርሃን እናቴ ናት። ከዛ ላይ አውጥታ በቃ አታስቡ ችግር የለውም እመብርሃን ታውቃለች ብዬ ያልኩባት ቀን ያቺ ቀን ለዚህ ደረጃ አድርሰኛለች። ከዛ 12 ጊዜ ሰርጀሪ ተሰርቼ ከዛ የባህር ዳሩን ተጠባብቄ ያው እንግዲህ ማይሆን ነገር ነው ማይመለስ ነገር ነው። ጣቶቹ መቆረጥ ተባለ። ጣቶቹ ተቆረጡ 5ቶቹ ሁላ። ከዛ ወደ ላይ ወርታች አይጫወትልኝም፣ እንደፈለኩ አያራምደኝም። ከጫማዬ ውስጥ ስፖንጅ እጠቀማለሁኝ። ከጫማዬ ውስጥ ደግሞ ስፖንጅ ብቻ ሳይሆን አውዬ ቁመት እንዲያስጨምርልኝ እኮ ነው፣ ወደ ላይ ከፍታ እንዲሰጠኝ ማለት ነው። ከከፍታው በላይ ደግሞ የሚገርምሽ ነገር እጣቴ የለም። 5ቶቹ ጣቶች ተቆረጡ አላልኩሽም? እነሱ የተቆረጡ ስለሌሉ ካልሲ ያደርግበታለሁ በሽፍኑ ጫማ። ነጠላ ጫማ መልበስ አልችልም ጋይስ፣ ነጠላ ጫማ አልለብስም። ሹልክ ነው የሚልብኝ፣ አይችልም። ነጣቶች የሉም፣ 5ቶቹ ጣቶች የሉም። የሚመረኮዝላችሁ እኮ ጣታችሁ ነው እኮ። ጣት ከሌለ እንዲህ ብሎ ይመረኮዝላችኋል። ለጣቶች የፈንታ አድርጌ በሽፍኑ ጫማ ፊት ለፊት ማስገባቸው ካልሲዎች አሉ፣ እነሱን ካልሲ ይጠቀማለሁ። ከዛ ስፖንጅ ደግሞ አለ። ስፖንጁ ከፍታ እንዲሰጠኝ ነው፣ ቁመት ማለት ለኔ ለራሴ ቁመቱ እንዲሰጠልኝ ነው። ከዛ እንደዛ አድርጌ ሰርጀሪውን ጨርሼ ምን ብዬ እንደገና ነርቮቼ ደካክመዋል። ከዛ ወይ ትንሽ የሚያስጨንቀውን ፓርት ታውቃለህ፣ የደረስኩ እርጉዝ ነኝና በጣም ነፍሴ እየተጨነቀች ስለሆነ የሚያስጨንቀውን ፓርት እለፈውና ኦልሬዲ ብዙ ዓመት የፈጀ ነው ያለፍከው። እሱን ፓርት አልፈህ አትደጋግመው። እሱ ፓርት ነፍሴ በጣም እየተጨነቀች ነው። እሺ ከዛ ነርቭና ጅማቶች ሲደካክሙ መማርዬ እነ መማር እነ ሳርዬ ታውቂያቸዋለሽ፣ እነ ሰብለ እነ ማሂ የመማር እህቶች ተሰበሰቡና ነበር እርዳታ ሲሰበሰብ እኮ መማር ቤት እኮ ገስት ላይ ነበርኩ፣ አብሬ እያስተባበርኩ ነበር። አቋም ታሪክ ሌላው ይማርበት ስላልከኝ ነው እንድትናገር እና እንትን ያልኩት። መቼም ላደረጉት ሰዎች ታውቂያለሽ አውዬ፣ ላደረጉልኝ ሰዎች ሁሌም ሳመሰግን
እኔ ከነሱ ይልቅ ደግሞ እኔ ደስታ ይሰማኛል። ለምን መሰለሽ? እኔ እኮ ደህና ሰው ነኝ። ጣቴን የተቆረጥኩ ልንገርሽ አውዬ፣ እኔ የኔ የበታችሁን ዝቅ ብዬ እመለከታለሁ። እኔ ያጣሁት ጣቴን ነው። ቅዱሴ ለየት የሚያደርገው ምንድን ነው ብትይኝ፣ የደረሰብኝ አደጋ ያሳለፍኳቸው ፈተናዎች ሲደራረቡብኝ ከእድሜ አንጻር የሚለው ነገር ትንሽ እሱ ነው እንጂ ዝቅ ብዬ ነው እመለከት። እንዲህ አቡ እኔ እኮ ጣቶች ብቻ የተቆረጡ፣ እኔ እኮ ሽፍን ጫማ ውስጥ እኮ ልብስ ማይሸፍነው ቆሻሻ የለም፣ ልብስ ማይሸፍነው ቁስል የለም። አቡዬ ስትገላለጭ ባዶ ነን ሁላችን። ልብሳችን ነው እንጂ አደራ ምላችሁ እዚህ ውስጥ ያላችሁ በሙሉ በልብስ ተሸፍናችሁ በልብስ የተሸፈነ ነገር ሰው ላይ እንዳትፈርዱ። መጀመሪያ ውስጡ ማንነት አይታችሁ ነው አደራ። እኔ በጫማዬ ውስጥ ተጠቅሜ የምሄደው ምንም ብዬ ልብስ ሸፍኖ በህድም ማለት ነው። አቡ ከተማይቱን እያየዋት ነው። ከተማውን ማየት እኮ ይናፈቀዋል። አቢባዬ ከተማውን ማየት እኮ ይናፈቀዋል። ሁለቱ እግሩ ተቆርጦ እኮ አለ እኮ አይደለም። እኔ እንኳን ከተማ እየጎበኘሁ እንደፈለኩ እያየው ነው። ምክንያቱም አሸፍኔ ጫማ ተጠቅሜ እየሄድኩ ነው። ግን ከኔ በታች ዝቅ ያሉ አሉ። ለምን? ሁለት እግራቸውን ተቆርጠው መናገር ያልቻሉ መውጣት ያልቻሉ። ብንወጣስ? አረ እግራችን እንደዚህ ተጎርቶ ደግሞ ሴት አይቀርበነ ሰው ያወራነ ቀና ብሎ ተሸማቀው ቁጭ አሉ ከቤት። ለእነሱ መድረስ እፈልጋለሁ። ትልቁ ታርጌት እሱ ነው ለእኔ እንጂ ከቅዱሴ የባሰ ስንት አካል ጉዳተኛ አለ። እኔ በኮንፊደንስ እና ለሰዎች ትምህርት መሆን እፈልጋለሁኝ። ያለብኝ ነገር ላይፍ ስታይል ማሳየት እችላለሁኝ። ሰው ከእኔ ጎን እንዲቆምልኝ እኔ እንዲከተል ስለፈለግኩኝ ገብቶሻል። እኔ ብዙ ማስተማር ፈልገው ነገር ስላለ ነው እንጂ ሁሌም ላደረጉልኝ ሰዎች ማመስገን የምፈልገው ለዚህ ነው። መማርዬ ከእናንተ ጋር ሰብሰብ ብላ ከእህቶቿ ጋር ያደረገችልኝ የነርቭና ጅማቴ የተደረገልኝ ሕክምና ነርቪ አይሰራም ነበር። ያ ያደረገችልኝ ነገር ማይረሳኝ ነው። ምክንያቱም ራሷና ብድግ ብላ አውርተኝ እዚህ ደረጃ ያደረሰች። ለሁሉም ሚዲያ ተናግሬያለሁ፣ መስክሬያለሁ። በእሷ ስር ደግሞ ያገኝ ውጭ ሀገር ያሉ በሙሉ ስማቸው መጥቀስ በሚያቅተኝ ደረጃ በሙሉ ስማቸውን መጥቀስ ያቅተኛል። ታውቂያለሽ አውዬ በጣም ብዙ ናቸው። ኤቭሪቲንግ በጣም ብዙ የውጭ ሀገር ሰዎች ከጎን የነበሩልኝ ቅዱስዬ ምን አነሰ፣ ቅዱስዬ ምንድን ነው የሚያስፈልግ ሲሉኝ የነበሩ እግዚአብሔር አምላክ በወጣ ይተካልኝ። ሁላችሁንም በጣም ነው የማመሰግናችሁ። ቅዱሴ ከዚህ በኋላ እዚህ ደረጃ ደርሷለኝ ታውቃላችሁ። ግን አሁንም ነገ የምፈልገው ነገር በጣም ብዙ ያልወጡ ልጆች አሉ ተጎርተው ውስጣቸው ተሸማቀው መናገር እየፈለጉ ሳይናገሩ የቀሩ። ቅዱሴ እኮ ሚዲያ ላይ ወጡ። አሁን ትንሽ ሸርሸር ብሎ ታየውኝ። በእናንተ ሚዲያ ይዛን ሰዓት ስታሰባስቡልኝ ብዙዎቹ አወቁኝ አይደለ? ግን እግዚአብሔር ይመስገን ለበጎ ነው እና እኔ አውዬ ላጣሁት ነገር አላማርርም። እግዚአብሔር ወደፊት ለሚሰጠኝ ነገር ነው የምማጸነው እና የምለምነው ማለት ነው። ፈጣሪ የምለምነው ሁሌም ይሄን ነው እንጂ ቅዱሴ እጣቴን አጥቻለሁኝ ከዚህ በኋላ እጣቴ ስለተቆረጠ ምንም አያደርግልኝም አልልም። ገብቶሻል? ምንም አያስፈልገኝም። ምክንያቱም አሳልፌዋለሁ። ከዚህ መቀጠል ደግሞ አሁን ከመጣሁ ሶሻል ሚዲያ ላይ ከመጣሁ እነ ኪንግ የሚባሉ አሉ፣ ኪንግ ፋሚሊ የሚባሉት በእነሱ ነው አሁን ወደ አዲስ አበባ እንድመጣ። አዲስ አበባ ነኝ ያለሁት። አሁን ሶሻል ሚዲያ እንድቀላቀል አደረጉኝ። ከዛ ናየውን ታውቂያታለሽ፣ የጆን ዳንኤል ሚስት ታውቂያት እንደሆነ እግዚአብሔር ያክብራተኝ አይፎን 30 ፕሮ ማክስ አሰጠች። ቶሚ ፋሽን ጫማ ሽፍን ጫማ ነው የምለብስ እየሻለሁኝ። ሽፍን ጫማ ብቻ ስለምለብስ ሽፍን ጫማውን ከቶሚ ፋሽን በራሷ ሂዳ ትታ እንግዲህ አስዩ አድርጊ ስንት ቢዚ እንደሆነች ታውቂያለሽ። ራሷ ችላ ሂዳ አሰጠችኝ። አይፎን 30 ፕሮ ማክስ አሰጠችኝ። አሁን ቪዲዮ እንድለቅ ማለት ነው። እና ብዙ ሰዎች ከኔ ጋር ሲሆኑልኝ ባለቤቷም ደብረ ዘይትና ልውሰድ ብሎ ዞኝ ሲሄድ ጆን ዳንኤል እና ትልልቅ ቲክታከሮች ከኔ እነ ፍራይዴዎች እነ ባምቢ እነ ዩቲናስ ሲያገኙ ዩቲናስንም አግኝተኛል። አይተሽ እንደሆነ ቪዲዮን ገብታችሁ እንደሆነ እነዚህ ሰዎች ሁሉ ስማቸውን ጠርተህ አንድ ቪዲዮ ሰርተህ ለምን አታመሰግናቸው? አመስግኛቸው። በቃ በቪዲዮ ካመሰገንካቸው ይደርሳቸዋል። ፒን አድርገው ቤትክ ላይ ይደርሳቸዋል። በተረፈ አንተ በጣም ጠንካራ ጎበዝ ልጅ ነህ። ታሪክህን በተደጋጋሚ ሰምቻለሁ፣ ግን ያልሰማ ካለ እንዲሰማ ደጋግመህ አስተማሪ ታሪክ አለኝ ብለህ ኮመንት ላይ ስለጻፍክ እንዲሰማና ሁሉም እንዳንተ አመስጋኝ እንዲሆን እንዳንተ ሁሉም ጎበዝ እንዲሆን ችግር እንደሚያልፍ ማስተማሪያ እንዲሆን ነው። በጣም እናመሰግናለን። በጣም አስተምሮናል። በጣም ጎበዝ ልጅ ነህ። በርታ። ከዚህ በላይ ደግሞ ትልቅ ደረጃ ደርሰህ ደግሞ እንደምናይህ እናምናለን። ግድ ነው አቡዬ፣ ግድ ነው። አኳራችኋለሁ። ገና ብዙ ቦታ ላይ ደርሼ እኔ በታች ለነበሩ ሰዎች ደርሼም አኳራችኋለሁኝ። እግዚአብሔር አምላክ ይርዳኝ፣ ይከተለኝ። አካውንቴን ብዙም ገና እየወጣው ነው። ገና ወደ 16 ሺህ ምናምን አካባቢ ፎሎወር ደርሻለሁኝ። አቡዬ ጌም የተጫወትኩ ነው። አይተሽ እንደ ሪከርድ ደርሶች እንደሆነ
እነ ጆዬ ማጫውተውኛልና ያ እና ፎሎ ባክ ማንች መልሽልኝ እንድታጫውጪ አትልልቆች ጋር አትልልቆች ጋር ስትሆኚ አልጫወትም። እንደኔ ትንሽዬ ጊዜ ሰጠሽ ነው እንጂ አንቺ ትልልቆች ጋር ስትጫወጪ ጊዜ እንተልሻለሁ። ለእነሱ ጋር መጫወት ያለብሽ ግን የተወሰነ ሰዓት ምናምን አስተዋውቀሽኝ አንቺ ያሉ ሰዎች እኔ ጋር ሲተዋወቁ 300 ሰው 200 ሰው ገባልኝ ማለት ከላይ ቤሌ እኔ ትልቅ ቦታ ደርሳለሁ ማለት ነው። ለእኔ ሞራል የሆኑኛል እነዛ ሰዎች መነቃቂያ የሆነኛ እና አቡዬ ፎሎ ካደረኩሽ ስንት ዓመት ነው? ገና አንቺ እኮ የዛሬ ስንት ዓመት ነው እርዳታ የምትሰሪ አውቅሻለሁ። ቅዱስዬ ይሄ 8ኛ አካውንቴ ነው። የድሮ ፎሎ ያደረግኩት አካውንቶች እንዳለ ባን ተደርገዋል። እኔ 7 አካውንት ተዘግቶብኝ ይሄ 8ኛው ነው። ስለዚህ በድሮ አካውንት ፎሎ ባረከኝ ፎሎ ባክ አድርጌክ ነበር። ይሄ አካውንት አዲስ ነው። በዚህ አካውንት አልተገናኘንም። ይሄ አካውንት 7 ወሩ ነው እና ለዛ ያው ፎሎ ባክ አድርጌሃለሁ። ፍሬንድ ሆነናል። ኦኬ በቃ ፕሮፋይልንም ካየሽው እንደ አንቺ መልካም ሰው ነሽ። ከእህቶችሽ ጋር እንደ እህቶችሽ ነው የምታያቸው። እነሳሪ እነ መማር እህቶችሽ ናቸውና እግዚአብሔር አምላክ ይስጥልኝ። ሀሳቤንም ስላዳመጣችሁኝ ብቻ ጠንካራ ሆኖ ነገ የሚደርስብን አናውቅም። ቅዱሴ ሳያስበው ነው የተመታ። አስባችሁታል? ምንም ሳላስበው ነው በጥይት አደጋ የደረሰብኝ በባጃጅ። ሰው በጣም እኮ አልፎ አሁን ያ ሁሉ ነገር አልፏል። አሁን ደስታህን ብቻ አውራ። እሱን ጊዜ እግዚአብሔር ይመስገን ሆነክ ደስተኛ ሆነክ ፈጣሪክን በማመስገን መኖር ነው ያለብህ። ደጋግመህ የዛሬ ስንት ዓመት ስላለፈው ችግር ደጋግመህ ካወራ ከውስጥ አይወጣም እና እርሳው። እኛም ደጋግመን ሰምተነዋል ይሄንን እና አሁን በቃ ደስተኛ ሁን፣ ጌም ተጫወት፣ ቪዲዮ ስራ፣ ህይወትክን ቀጥል። እሺ ወንድም አለ። እሺ አቡዬ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። እዚህ ፋሚሊዎች ያላችሁ የአቡዬም ከኔ እንግዲህ ትምህርት ወስዳላችሁ። ጠንካራ ሁኑ። ጠንካራ እኔ ደስተኛ ነኝ በህይወቴ በማጣው ነገር ሳይሆን ገና እሰራለሁ ብዙ ነገር፣ ገና ወደፊት ብዙ ይጠበቅብኛል እና ስለዚህ አብሽሩልኝ። ውጭ ሀገር የምትኖሩ በስደትም ያላችሁ ይሄ ቀን ያልፋል። እሺ በርቱልኝ፣ ሁላችሁም በርቱ። በቃ ማታልፍ ቀን የለም። ቅዱሴ እንደዚህ ሆኖ ራሱ ደስተኛ ነው በቃ። ስለዚህ ለተሰጣችሁ ነገር አመስጋኝ ሆኑ፣ ለሚሰጣችሁ ነገር አመስግኑ። ነገ ደግሞ በረከት ብዙ ነው ይመጣላችኋል። ስለዚህ እግዚአብሔር ያክብርልኝ። አቡዬም ስላከበርሽኝ መድኃኒዓለም ያክብርልኝ። የት አለም እንድታጫውችኝ እንግዲህ በዚህ ሰው መሀል እንትን ብያለሁኝ፣ አስቸግረሻለሁ። አንዳንድ ቀን ምናምን እንድታጫውችኝ ነው እና አካውንቴም ደግሞ ኮፒ ሊንክ እንድታረጉልኝ። ቅዱሴ ማን ነው የምትሉ ደግሞ ማታወቁ ሰዎች ካላችሁ ቪዲዮ ላይ አለሻ አቡዬ በብሮድካስት ስር ቀርቤ አርቲስት ላይም ቀርቤ አለና እየገቡ አካውንቴ ውስጥ ማየት ይችላሉ። ኮፒ ሊንክ እንዲያረጉልኝ እሱን ነው። ጊዜ እንዳልሻማ በቃ በአጭሩ እንደዚህ ላድርገው። አመሰግናለሁ። ሰላማችሁ ይብዛልኝ። እናመሰግናለን። ሰላምክ ይብዛ አቡዬ። እሺ ወንድሜ አስተማሪ ታሪክ አለኝ ብላችሁ ጻፉ። ሳጂን ፎሎ አርጓት። ሁላችሁም የኔ ቤተሰቦች የኔ ወዳጆች ሳጂን ፎሎ አርጓት። ያብስራ ከመሸ መጣሽ